ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሶማሊያው ፕሬዝዳንት አገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ መናገራቸውን፣ የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ማስታወቁን፣ ታይዋን ኢትዮጵያ ለቤጂንግ ብሔራዊ ውህደት የሰጠችውን ድጋፍ ተቃውማ ኢትዮጵያ የቻይናን አቋም መደገፏ እንዳሳዘናት መግለጿን፣ የኢትዮጵያ ምግብና መድኃኒት ባለስልጣን ናን ስፔሻል ፕሮ ኤችኤ 0112 በተሰኘው የኔስሌ ህጻናትና የታዳጊዎች ወተት ምርት ላይ ተላላፊ ባክቴሪያ መገኘቱን ተከትሎ አስቸኳይ የደህንነት ማስጠንቀቂያ ማውጣቱን፣ እንዲሁም በአሜሪካ በሚገኙ ስደተኞች ላይ የተሰሙትን አዳዲስ መረጃዎችና ሌሎችን በዝርዝር የምንመለከታቸው መረጃዎች ዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ዓለም አቀፉ ማህበረሰብ የቅድሚያ ትኩረቱን እንዲፈትሽና በሰው ልጅ ጤና ላይ ኢንቨስት እንዲያደርግ ጥሪ አቅርበዋል። ዋና ዳይሬክተሩ በጄኔቫ በሰጡት መግለጫ በአሁኑ ሰዓት በዓለም ዙሪያ ለጦርነትና ለወታደራዊ ዝግጅት የሚወጣው ወጪ በከፍተኛ ሁኔታ እየጨመረ መምጣቱን ገልጸዋል። በአንጻሩ ደግሞ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊታደጉ ለሚችሉ የጤና አገልግሎቶች የሚመደበው በጀት እየቀነሰ መሆኑን በማንሳት ይህ አዝማሚያ አሳሳቢና የዓለምን የወደፊት ሰላምና ደህንነት አደጋ ላይ የሚጥል መሆኑን አስገንዝበዋል። ዶክተር ቴዎድሮስ እንደገለጹት ዓለማችን በየ8 ሰዓቱ ለጦርነት የምታወጣው ወጪ 2.1 ቢሊዮን ዶላር ገደማ ነው። ይህም የዓለም ጤና ድርጅት ዓመታዊ መደበኛ በጀት ጋር እኩል ነው ብለዋል። አገራት እርስ በርስ ለመጠፋፋትና የሰው ልጅ ለመግደል በሚረዱ መሳሪያዎች ላይ ቢሊዮኖችን ሲያፈሱ በሽታን ለመከላከልና ሕይወትን ለመታደግ በሚረዱ የጤና ዘርፎች ላይ ግን በጀታቸውን እየቀነሱ ነው ብለዋል። የወታደራዊ ወጪዎች መጨመርና የጤና በጀት መሳሳት ዓለም እንደ ኮቪድ-19 ያሉ የወደፊት ወረርሽኞችን ለመቋቋም ያላትን ዝግጁነት በእጅጉ እንደሚቀንሰው ተገልጿል። ዶክተር ቴዎድሮስ አክለውም ጤና እንደ ውጭ ሳይሆን እንደ መሰረታዊ የልማትና የሰላም ኢንቨስትመንት መታየት እንዳለበት አሳስበዋል። ጦርነት መፍትሄ አይደለም፣ መፍትሄው ሰላም፣ ዲፕሎማሲና በሰው ልጅ ደህንነት ላይ ማተኮር ነው ሲሉ መልእክታቸውን አስተላልፈዋል። ይህ የዶክተር ቴዎድሮስ ማሳሰቢያ የመጣው በርካታ ሀገራት በመከላከያ በጀታቸው ላይ ከፍተኛ ጭማሪ ያደረጉ ባለበትና በሌላ በኩል ደግሞ ለዓለም አቀፍ የጤና እርዳታ የሚመደቡት የገንዘብ መጠን እየቀነሰ በመጣበት ሰዓት እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያና የአፍሪካ ህብረት ቻይና በታይዋን ላይ ሙሉ ሉዓላዊ መብት እንዳላት እንደሚያውቁ፣ የታይዋንን ነጻነት እንደሚቃወሙና የቻይና መንግስት የተዋሃደች ቻይናን እውን ለማድረግ የሚያደርጋቸውን ሁሉንም ጥረቶች እንደሚደግፉ አረጋግጠዋል። ኢትዮጵያና አፍሪካ ህብረት ይህንኑ አቋማቸውን በተናጠል ያረጋገጡት ባለስልጣኖቻቸው ከቻይናው የውጭ ጉዳይ ሚኒስትር ዋንጊው ጋር ትናንት ከተወያዩ በኋላ ነው። ኢትዮጵያና ቻይና ዛሬ ባወጡት የጋራ መግለጫ ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት እንደምትደግፍና የውጭ ጣልቃ ገብነትን እንደምትቃወም አረጋግጣለች። የአፍሪካ ቀንድ ሀገራት ሉዓላዊነትንና የግዛት አንድነትን በሚያከብር መልኩ በመካከላቸው የባህር በር ሎጂስቲክስ ትስስሮችን ለማጠናከር የሚያደርጓቸውን እንቅስቃሴዎች ይደግፋሉ ያለችው ቻይና ጉዳዩ በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አሳስባለች። ቻይና የባህር በር ማግኘት በአገራት መካከል ሊኖር የሚችለውን የባህር ላይ ሎጂስቲክስ ትስስር ይበልጥ ለማጠናከር እንደሚረዳትም አጽንኦት ሰጥታለች። በሌላ መረጃ ደግሞ ታይዋን የኢትዮጵያ መንግስት ታይዋን የቻይና ግዛት አካል ናት ማለቱ ሐሰተኛ አባባል ነው ስትል ተቃውማለች። ታይዋን ሶማሊላንድ በሚገኘው ኤምባሲዋ በኩል ዛሬ ባወጣችው መግለጫ የኢትዮጵያ መንግስት የቻይና ኮሚኒስት ፓርቲን ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛል ስትል ገልጻለች። ታይዋን የኢትዮጵያ መንግስት ቻይናን በደመ ነፍስ ከመከተልና ቀጠናዊ ሰላምና መረጋጋትን የሚያውክ የዛቻ ትርክትን ከመደገፍ እንዲቆጠብ ስትልም ጠይቃለች። ታይዋን ይህንን ወቀሳና ጥሪ ያቀረበችው የኢትዮጵያ መንግስት የአንዲት ቻይና መርህን እንደሚደግፍና ታይዋንም የቻይና ሉዓላዊ ግዛት መሆኗንና መግለጹን ተከትሎ ነው። ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ሰዓት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በህንድ ሀገር ከፍተኛ ሕክምና እንዲያገኙ ዛሬ መሸኘቱን አስታውቋል። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ የጦር ጉዳተኞች ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር በመተባበር መሆኑን ጊዜያዊ አስተዳደሩ ገልጿል። የጦር ጉዳተኞቹ ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ ዛሬ ወደ ህንድ የተጓዘው ቡድን አባላት ብዛት
31 መሆኑንም ጊዜያዊ አስተዳደሩ ጠቅሷል። ከሰሜኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ ሀገራት ከፍተኛ ሕክምና ማግኘታቸውንም የጊዜያዊ አስተዳደሩ መረጃ ጨምሮ አመልክተዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን ቂሊንጦ ማረሚያ ቤት መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል ብሏል። ኢሰማኮ ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዙ አሳሳቢ እንደሆነ ገልጿል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ እንደሌለና ተጠርጣሪዎች እንዲይዙት የሚፈቀድላቸው ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት በቂ እንዳልሆነ የጠቀሰው ኢሰማኮ ማረሚያ ቤቱ ለአንድ ተጠርጣሪ የዕለት ቀለብ የመደበው 35 ብርም ምግብ ለማቅረብ በቂ አይደለም ሲል ገልጿል። ዋና ኮሚሽነር ብርሃኑ አዴሎ የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸው እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዛወሩ ቀደም ሲል የተላለፈው ውሳኔ በፍጥነት ይተግበር በማለትም አሳስበዋል። ወደ ቀጣዩ መረጃዎችን ስናልፍ ግብፅን፣ ሱዳንን፣ ጅቡቲንና ሳዑዲ አረቢያን ጨምሮ 22 የእስልምና ሀገራትና የእስልምና ትብብር ድርጅት እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ጠይቀዋል። የአገራቱ የውጭ ጉዳይ ሚኒስትሮችና የትብብር ድርጅቱ ትናንት በጋራ ባወጡት መግለጫ የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ከቀናት በፊት በሶማሊላንድ ያደረጉትን ጉብኝት አውግዘዋል። በአገራቱ ውስጥ የመገንጠል አጀንዳዎችን መደገፍ ተቀባይነት የሌለውና በቀጠናው ውጥረትን የሚያባብስ ድርጊት ነው በማለት የኮነኑት አገራቱና ድርጅቱ ሶማሊያ ሉዓላዊነቷንና የግዛት አንድነቷን ለማስከበር የወሰደቻቸውን ዲፕሎማሲያዊና ሕጋዊ እርምጃዎች እንደግፋለን ብለዋል። እስራኤል የሶማሊያ ሉዓላዊነትና የግዛት አንድነት እንድታከብርም ሀገራቱና የእስልምና ትብብር ድርጅቱ ጠይቀዋል። ወደ ቀጣዩ መረጃዎችን ስናልፍ የፕሬዚዳንት ትራምፕ አስተዳደር ለደቡብ ሱዳን ጆንገሌ ግዛት ለሚገኙ ተረጂዎች የሚሰጠውን ሰብአዊ ድጋፍ አቋርጧል። የአሜሪካ መንግስት ይህንን ሰብአዊ ድጋፍ ያቋረጠው በምግብ እርዳታ ላይ ስርቆትና እርዳታ ለሌላ ዓላማ የመዋል ድርጊቶች ተፈጽመዋል በማለት ነው። የግዛቲቱ ባለስልጣናት ከአንድ የአሜሪካ የረድኤት አጋር ወደ ሌላ አጋር እንዳይተላለፍ አግደዋል በማለት የከሰሰው የአሜሪካ መንግስት ለዌስተርን ባህል ኤል ጋዜል ግዛት የሚሰጠውን ድጋፍ ለመቀነስ ማቀዱንም ገልጿል። የአገሪቱ ባለስልጣናት በአገር አቀፍ በግዛቶች አውራጃዎች ደረጃ የአሜሪካን እርዳታ ሲመዘብሩት ቆይተዋል በማለት ጭምር የአሜሪካ መንግስት የከሰሰ ሲሆን የእርዳታ እገዳው የአገሪቱ ባለስልጣናት የአሜሪካን እርዳታ በሚያደናቅፉ ባለስልጣናት ላይ እርምጃ እስኪወስዱ ጸንቶ እንደሚቀጥልም አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ በሚኖሩ ስደተኞች ዙሪያ የተለያዩ መረጃዎች መውጣታቸውን ቀጥለዋል። የአሜሪካ ግምጃ ቤት የሆኑ ሴክሬታሪ ስኮት ቤሴንት እንደተናገሩት በአሜሪካ ውስጥ ሆኖ ከመንግስት ድጋፍ ወይም ፐብሊክ አሲስታንስ የሚቀበል ሰው ከሆነ ከአሜሪካ ወደ ሌላ ሀገር ገንዘብ መላክ እንዳይችል ይደረጋል ብለዋል። ይህንን ማንኛውም ገንዘብ ወደ ሌላ ሀገር የሚልክ ግለሰብ ከመላኩ በፊት ፎርም እንዲሞላ የሚገደድ ሲሆን በዛ ፎርም ላይ ከመንግስት ድጋፍ የሚቀበልና የማይቀበል መሆኑን የሚያመላክት ሳጥን ይኖራል ነው የተባለው። የሚቀበል ከሆነ ገንዘብ መላክ እንዳይችል ይደረጋል ብለዋል። በተጨማሪም ከ$3000 በላይ ገንዘብ የሚልክ ሰው ለተጨማሪ ሴኩሪቲ ምርመራ እንደሚተላለፍ ገልጸዋል። በተያያዘ መረጃ ደግሞ 5600 የሚጠጉ በሪፊውጂ የመጡ ኬዞችን የሚኒሶታው USCIS በድጋሚ የመረመረው እንደሆነ ፎክስ ዘግቧል። ይህም በድጋሚ የደህንነት ወይም ባክግራውንድ ቼክ ምርመራ ማድረግ፣ ኢንተርቪው በድጋሚ ማከናወንና የኬዙን እውነተኛነት በድጋሚ ማጣራትን ያካትታል። ሰሞኑን በሚኒሶታ ውስጥ የተከሰተውን ግድያ ተከትሎ በሚንቀሳቀስ መኪና ላይም የፌዴራል የህግ አስከባሪ አካል ገዳይ ኃይልን መጠቀም አስመልክቶ ህጉ ምን ይላል የሚለውን ለመፈተሽ ጥልቅ ምርመራ እየተደረገ እንደሆነ የህግ ባለሙያዎች ገልጸዋል። የዲፓርትመንት ኦፍ ጀስቲስ እና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማኑዋሎች ሁሉ የሚያሳዩት የፌዴራል ኦፊሰሮች ገዳይ ኃይልን በመኪና ውስጥ ያለው ሰው በግልጽ ገዳይ መሳሪያን እየተጠቀመ ካልሆነ ፈጽሞ መተኮስ እንደሌለባቸው ነው የሚያሳየው የተባለው። በሚኒሶታ ሰሞኑን የአይሲኢ ኦፊሰር የፈጸመው ተኩስና ድርጊት በእነዚህ መስፈርቶች ፈጽሞ ህገወጥና የዲኤችኤስ አሰራርን የሚቃረን ነው ተብሏል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ምግብና መድኃኒት ባለስልጣን ናን ስፔሻል ፕሮ HA 012 በተሰኘው የኔስሌ ህጻናትና የታዳጊዎች ወተት ምርት ላይ ተላላፊ ባክቴሪያ መገኘቱን ተከትሎ አስቸኳይ የደህንነት ማስጠንቀቂያ አውጥቷል። ባለስልጣኑ ታህሳስ 30 ቀን 2018 ዓ.ም ባወጣው ማስጠንቀቂያ ምርቱ ከገበያ እንዲወጣ ያዘዘ ሲሆን ህብረተሰቡ ምርቱን መጠቀም በአፋጣኝ እንዲያቆም አሳስቧል። የምርቱን ዝርዝር መረጃ በተመለከተ ስሙ ናን ስፔሻል ፕሮ HA 012 የባች ቁጥሩ 5166
07 42 F3 እንዲሁም የተመረተበት ዘመን እንደ ኢሮፒያን አቆጣጠር ሰኔ 15 ቀን 2005 ዓ.ም ሲሆን የማብቂያ ጊዜውም እንደ ኢሮፒያን አቆጣጠር ታህሳስ 15 ቀን 2026 እና መጠኑም 800 ግራም የሚመዝን መሆኑ ተመላክቷል። ባለስልጣኑ ምርቱ በኢትዮጵያ ውስጥ በህጋዊ መንገድ ያልተመዘገበና ፈቃድ ያልተሰጠው ቢሆንም ባልተፈቀዱ መንገዶች ወደ አገር ውስጥ ሊገባ እንደሚችል ጠቁሞ ምርቱን በማንኛውም መልኩ ለህብረተሰቡ ማቅረብ በጥብቅ የተከለከለ መሆኑንም አስጠንቅቋል። ምርቱ በእጃቸው የሚገኙ ወገኖች ለይተው እንዲያስቀምጡና ለባለስልጣኑ በአፋጣኝ ጥቆማ እንዲያስቀምጡም ጥሪ ቀርቧል። እንደ ኔስሌ ገለጻ ከሆነ በምርቱ ላይ የተገኘው ብክለት በባሲለስ ሴሬስ ባክቴሪያ አማካኝነት የሚከሰት ሴሬሊድ ፖይዝኒንግ የተሰኘ የጤና ችግር የሚያስከትል ነው። ባለስልጣኑ በኩባንያው ሌሎች ምርቶች ላይ ምርመራ እያደረገ መሆኑንና ተጨማሪ መረጃ ሲገኝ ለህዝብ ይፋ እንደሚያደርግ አስታውቋል። ወደ መጨረሻው መረጃዎችን ስናልፍ በኢራንና በቬንዙዌላ የተፈጠረውን ቀውስ ተከትሎ ከምርትና ከአቅርቦት መስተጓጎል ጋር በተያያዘ በዓለም የነዳጅ ምርት ላይ የዋጋ ጭማሪ መመዝገቡ ተገልጿል። በዚህም ዛሬ አርብ ብሬንት የተባለው የድፍድፍ ነዳጅ አይነት በ0.7 በመቶ ጨምሮ በበርሜል $62.42 ዶላር የተሸጠ ሲሆን ዌስት ቴክሳስ ኢንተርሚዲየት የተባለው የአሜሪካ ድፍድፍ ነዳጅ ደግሞ የ41 ሳንቲም ጭማሪ አሳይቷል። ሁለቱም የነዳጅ አይነቶች በሳምንቱ ቅናሽ ካሳዩበት ሁለት ተከታታይ ቀናት በኋላ ትናንትና ሐሙስ ዕለት የ3 በመቶ ጭማሪ አስመዝግበዋል። በሳምንቱ ብሬንት የ2.8 በመቶ ጭማሪ፣ ዌስት ቴክሳስ ኢንተርሚዲየት የተባለው የአሜሪካ ድፍድፍ ነዳጅ ደግሞ የ1.5 በመቶ ጭማሪ አስመዝግበዋል። ጭማሪውን በተመለከተ ሀሳባቸውን የሰጡት በሳክሶ ባንክ የሸቀጦች ተንታኝ የሆኑት ኦሌ ሃንሰን በኢራን እየተካሄደ ያለው ህዝባዊ አመፅ አሁንም ተባብሶ የቀጠለ ይመስላል፣ ይህንንም የነዳጅ አቅርቦትን ያስተጓጉላል በሚል በገበያው ላይ የበለጠ ጭንቀትን ፈጥሯል ሲሉ ተናግረዋል። በመካከለኛው ምስራቅ ዋነኛ የነዳጅ አምራች በሆነችው ኢራን የተፈጠረው ህዝባዊ አመጽና የሩሲያ ዩክሬን ጦርነት ወደ ሩሲያ የነዳጅ የውጭ ንግድ ሊስፋፋ ይችላል የሚለው አዝማሚያ የነዳጅ አቅርቦትን ጉዳይ የበለጠ አሳሳቢ ያደረገው መሆኑንም ሮይተርስ ዘግቧል። ይህ በእንዲህ እንዳለ ቬንዙዌላ የነዳጅ ምርቷን ወደ አሜሪካ የምትልክበትን ስምምነት በተመለከተ የዋይት ሀውስ ባለስልጣናት ከነዳጅ ኩባንያዎችና ነጋዴዎች ጋር ለመመካከር ዛሬ አርብ ቀጠሮ መያዛቸውን ዘገባው ጨምሮ አመልክቷል። አሜሪካ በልዩ ኮማንዶዎች አማካኝነት ባለፈው ቅዳሜ የቬንዙዌላውን ፕሬዝዳንት ይዛ ወደ አሜሪካ ከወሰደች በኋላ ፕሬዚዳንት ትራምፕ ቬንዙዌላ የነዳጅ ዘርፏን ሙሉ በሙሉ ለአሜሪካ ክፍት እንድታደርግ መጠየቃቸውም ይታወሳል። ዋሽንግተን የቬንዙዌላን የነዳጅ ሽያጭና ከሽያጩ የሚገኘውን ገቢ እስከ መጨረሻው የምትቆጣጠር መሆኗንም የአሜሪካ ባለስልጣናት በመግለጽ ላይ ይገኛሉ።